ምን አገባሽ ማለት አልገባኝም። እየመጣሽ ያለሽ እኮ አብርሃም ጋር ነው አይደል እንዴ? ከኔ ጋር አዲስ ህይወት እንደጀመረ አታውቂም እንዴ? አንቺ ራስሽ ኑሮ መኖር አትችይም እንዴ? አንቺ ጋር ማንም ይደርስ የለም። ምን ይፈልግ የመጣው እሱ ደርሰሽብኛል። ትሰሚኛለሽ? አብርሃም አሁን የኔ ህይወት ውስጥ ያለ ሰው ነው። ገባሽ? እስከ ዛሬ ድረስ ዝም ብዬሻለሁ ምናምን ብለሽ ካሰብሽ አይመለከተኝም። እንደፈለግሽ አስቢ። ግን እኔ የመጣሁት የጃፓት ቀን ይቅርታ አንቺ ጋር አመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም ይቅርታ። የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። በጣም የሚገርመው ማለት ነው እኔ ትላንትና የመጣሁት ሰው ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ነው። ለቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። በመጀመሪያ ሁላችሁም ያው እንደተለመደው ቀጣዩን ቪዲዮ ይዤ መጥቻለሁ ማለት ነው። በዛሬው ቪዲዮ ደግሞ በጣም ጭቅጭቅ የሆነ የሚያስጠላ ጭቅጭቅ ነበራቸው። እሺ በዚህ አጋጣሚ አንድ የቻናሌ ቤተሰብ የጻፈችልኝ ኮሜንት ላንብብላችሁ። ምክንያቱም እኔ ወገንተኛ አይደለሁም ከሁለቱም አይደለሁም። ላንብብላችሁና አወራለሁ ማለት ነው። አንተ ራስህ አስተያየት የምትሰጠው ትክክል አይደለም ትላለች። እህት የለህም አለችኝ። ሩታ የምታወራው ሁሉ ልክ ናት አለች። እሷ እንደሷ አስተያየት ነው። ዳኒም ቢሆን ጓደኛቸው ነው። ደስታም ቢሆን በቅርቡ ነው የመጣው ከሷ ጋር እንደዛ የሚያደርጋቸው አብሬሽን ለማስቀናት እንጂ ፈልጋ አይደለም አለች። እሺ አልሳመችም እንዴ? አብርሃም ከእርግዝናዋ ጀምሮ ብዙ ነገሮችን አድርጓል። እየተሳመ አልጋ ላይ ብቻ ነው የቀረው እኮ። እሱ ጥሩ ስራ ሰርቶ ነው ይሄ ባለጌ ብላለች ማለት ነው። እና የቻናል ቤተሰቦች ምንድነው እኔ ወገንተኛ አይደለሁም። ከአብርሽም ከሩታም ከማንም ሰው ጋር ደግፌ አላወራም ሳራ። ምክንያቱም እነዚህ ቪዲዮዎች የምንማርባቸው ከሚያስተምሩት ነገሮች የምንማርባቸው ከጥሩ ነገሮች ደግሞ የምንዝናናበት ቪዲዮ ነው ብዬ ነው የማምነው እንደኔ ማለት ነው። ግን ተረጋጊ። እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው። ህይወቴ ላይ ነው እየገባሽ ያለሽ ሩታ። ትሰምኛለሽ? እየኖርኩ ነው ያለሁት ህይወቴን። ዙዋይ ድረስ ተከትልሽ የመጣሽው አንቺ ነሽ። ገባሽ? ህይወቴ ላይ ተመልሰሽ እንድትገቢ አልፈልግም። ዙዋይን አንቺ ብቻ ነሽ የምታውቂያት ማለት ነው? አልገባኝም። ከአንቺ ውጪ ዙዋይን የሚያውቀው የለም? ዙዋይ ማን ብለሽ ነው የመጣሽው? እሱን ብለሽ ነው አይደል? እንደማይፈልግሽና ከህይወቱ እንድትወጪ ፈለጋ አይደል እንዴ? እሱ ጋር በመጣሽ ቁጥር እኔና እሱ ህይወት ስለጀመርን ኦሬዲ አንድ ሆነናል። አሁን ገባሽ? አንድ ነገር ላስረዳሽ። እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም። የምታውቂው ነገር የለም በነገርሽ ላይ በአጭር ጊዜያቶች ውስጥ ነገሮች ሊቀይሩ አይችሉም። አንደኛ፣ ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም። አንቺ ሁሉም የሚያቀሰው ነው ግልጽ ነገር ያወራሁት በትላንትና ቪዲዮ ላይ። ምክንያቱም ነገሮች ስናያቸው ሩታ መያዝ ያለባትን ነገር መያዝ ስላልቻለች ነው። ምክንያቱም በዚህ ልክ ደግሞ ይህን ሁሉ ጊዜ ገፍቶ ሲመጣ እውነት የምትወደው ቢሆን ኖሮ ማስተካከል ትችል ነበር። ሁሉ ነገር በእጇ ነበረ። ምክንያቱም እየተመላለሰው ነው አብርሽ እሷ ጋር በየቀኑም በሉት እሷን ፍለጋ ያው በልጁ ምክንያት ቢሆንም እሷን ፍለጋ እሷን ሳይ ወይም እሷን ለማግኘት ሳይመላለስ ውሎ አያውቅም። ስለዚህ ይህን ሁሉ እናያለን ቪዲዮ ላይ አይደለ? ግን እሷ ከማቅረብ ይልቅ ሰዎችን እያመጣች እሱን መክፋት፣ እሱን ማመናጨቅ፣ ማጣጣል ምናምን ነው ያየሁት። እኔ ከዛ አንጻር ነው ያወራሁት እንጂ ሩታን ጠልቼ አብርሽን ወድጄ ደግሞ ሩታን ጠልቼ ምናምን አይደለም ማለት ነው። ምክንያቱም እነሱን የምናይበት ብዙ መንገድ ሊኖር ይችላል እንደ የራሳችን ማለት ነው። እና እኔ ቪዲዮ በጀመርኩበት ሰዓት ጀምሮ የማየው ነገሮች በዚህ መልኩ ስለሆነ ነው እንደዚያ ያስወራኝ ማለት ነው። እና እህቴ አንቺ ሩታን ወድሻት ሊሆን ይችላል። ምንም ታጥፋ፣ ምንም ትበድል፣ ምንም ታርግ ልክ ናት ብለሽ ልታስቢ ትችያለሽ። እንደዛ መሆን የለበትም። የምንማርበት መሆን አለበት ቪዲዮ። ሰዎችን ሲሳሳቱ ወይም ሲያጠፉ ለምን ብለን ማሰብ ወይም ለምን ብለን መተቸት መቻል አለብን አይደለ? ምንም የምንወዳቸው እኔ እህት ቢኖረኝ እህቴ ስታጠፋ ዝም ብዬ በቃ አንቺ ልክ ነሽ ልል አልችልም። መምከር አለብኝ፣ ማስተማር ካለብኝ ማስተማር አለብኝ። ከዛ አንፃር ነው ማለት ነው። አይመጣሽበት ምክንያት እንደው ታውቂያለሽ። ተመልሰሽ ወደ ህይወት ልትመጭበት እንደው ታውቂያለሽ። ሰምኛለሽ። ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት፣ ለካ ይሄን ደስታ መስጠት አልቻልኩም ለልጅ አባት ለዛ ነው ተመልሰሽ የመጣሽው። ሌላ ምንም አይደለም። እኔ ያረኩትን ነገር ነው እየደገምሽው ያለሽው። እኔ ከሱ ጋር አልተዝናናሁም። አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር እንደው አቃና ያልሻለሽ እኮ የኔን እንትን ለማለት ነው። ገባሽ አይደል? አልገባሽም እንዴ? በጣም በፊት ያሳለፍኩትን ነገር ነው እኔ ስለማልናገር ነው አብርሃም እስካሁን ዝም ስለምላት ነው። እሷ እንደፈለገች መታ የፈለገችውን ቃል ወርውራ ከሷ የማይጠበቅ ቃልን ወርውራ እየሄደች እኔ ዝም ስለምላት ነው እንዴ? አንተም ብዬ ነው አይደል እንዴ? አሁን ደግሞ አዲስ ህይወት ከጀመርን በኋላ ልታዳምጥ
እኔ ምን እንደምልህ አላውቅም። እሺ በቃ አሁን ሩታ ሰሚኛለሽ? በቃ እሺ እኔ አሁን አልሄድም፣ መሄድ አልፈልግም። ለምን መሄድ አልፈልግም? ሀሳብ ቀይር። ለምን ሀሳብ ቀይርኩ? ወደ አዲስ አበባ አልሄድም። እንዴት ነው? አንደኛ ነገር ነገ ዛሬ ትናንትና ዛሬ እንደምትመጣ ቃል ምክንያቱም ኮንፊደንስ ሊኖራት ይችላል በራሷ ግን እስካሁን የሚያየሁት ነገር ምንድነው በራሷ ኮንፊደንስ ብቻዋን መኖር እንደምትፈልግ ወይም ከሌላ ሰው ጋር መኖር የምትፈልግ ሰው ናት እንጂ ከአብርሽ ጋር መኖር የምትፈልግ ሰው አይደለች እንዳየሁት እስከሆነ። ምክንያቱም እሷ ልኳ ከማጋ ነው ወይም ከማጋ ነው ፍቅሯ ከሄርሜላ ጋር ነው። ምክንያቱም ሄርሜላ አብርሽ ጋር ለምን ይሆናል ትሆናለች በሚል ነው እንጂ እውነት አብርሽን ወደው አብርሽን ፈልጋ አብርሽ ጋር አብሮ ለመኖር በፍጹም ታደርጋለች ብዬ አላምንም። ምክንያቱም መጀመሪያ አነሳሷ ከአብርሽ ጋር ለመለያየት የተነሳችበት መንገድ በጣም ከባድ መንገድ ስለሆነ ማለት ነው። አሁንም አብርሽ ከማንም ጋር ሳይኖር ብቻውን እንደዚህ በቃ ብቻውን እንትን ጨርቁን ጥሎ የሆነ ጉስቁል ሲል ምናምን ማየት ነው የምትፈልገው እንጂ ከሰው ጋር ከሴት ጋር ምናምን ማየት አትፈልግም እንጂ አሁን እውነትም አብርሽን ወስዳ ከራሴ ጋር ና ምናምን ብላ አንድ ቤት ውስጥ ይሆናሉ በፍጹም የሚሆን አይመስለኝም። ምክንያቱም ስንት ተደከመ። የአብርሽ ወንድም እግሯ ላይ ወድቆ ነው ያለመናት። ይህ ሁሉ ሰው ለምኗት፣ ይህ ሁሉ ሰው አብራችሁ ሆኑ ተብላ እምቢ ያለች ሰው ዛሬ ተነስታ ምክንያቱም ከሱ በላይ እነዛን ሰዎች ታከብራለች፣ ከአብርሽ በላይ ማለት ነው። ወንድሞቹን ቤተሰቡን ምናምን ታከብራለች። እነሱን አናግሯት እህቷን ሳይጨምሮ ማለት ነው። ያ ሁሉ ሰው አናግሯት እምቢ ያለች ዛሬ በራሷ ጊዜ ተነስታ አብርሽ እና ከኔ ጋር ኑር አትለም። ምክንያቱም ሰሞኑ አይታቻቸዋለች ቪዲዮ ላይ ማለት ነው። እና አብርሽ ከሩታ ጋር እንደዛ ሆኖ ሲያይ ቅናት አለ። ከኔ ጋር ፈልገው ነው ቃል የገባው እኮ ፈርመሽ ተለያይተሻል። እኔ ደግሞ መብት ነው በቃ እሺ ቃል ነው ፈልጌ ተፈራርመን ተለያይተን ግን ደግሞ እሺ ይቅርታ እሺ ጊዜ እንኳን አይሆንም አልቆጠርኩትም። ግን ደግሞ ብዙ ጊዜ መታለን ህይወት ውስጥ በቃ መጥቻለሁ። እኔ ጋር ደግሞ እኔ አዲስ ህይወት ጀመርኩኝ ብዬ ስል ማለት ነው ሁሌ ትመጣለህ ሶ ያንተን ፍላጎት ስለተረዳውና አሁን ፍላጎትን ላክብር ባልኩኝ ነው እንደዚህ ብትለኝ አዲስ ህይወት እኮ ሊጀምር ስል እኮ በጣም ብዙ ጊዜ መጥቷል። አንቺን ጥሉ በነገርሽ ላይ እኔን ጥሎ ይምጣም አይምጣም አንቺ አሁን ደስታ ስሚኝ፣ ደስታና ዳኒ እንደ አብርሃም ስላልሆኑልሽ ነው ወይስ ምንድነው ሀሳብሽ? አልገባኝም። ነገ ላይ አሁንም ድጋሚ ሌላ ህይወት ሊጀምር ባስብና አንተ ተመልሰን እንድትመጣ አልፈልግም። ገባህ? ለዛ ነው አሁን እድሉን እየሰጠሁት ያለው። ድርቃት በይ አይፈልግሽም፣ አማርኛ ሰሚ አልፈልግሽም ብያለ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ። ያው የተጣለው ነገር ሌላ ሰው ሲያነሳው የሆነ ደስ አይለንም አይደለ? ልክ እንደዛ ነው። አሁን ደስተኛ ሆኖ ሲስቅ ከአምሮበት ከሄርሜላ ጋር እንደዛ ሲሆን ስታየው ነገሮችን ድብልቅልቁን ወይም ማበላሸት ነው የፈለገችው እንጂ አብርሽን እውነት ወዳው እያየን እኮ ነው። እዩት እስቲ ቪዲዮችን፣ የዛሬን ቪዲዮን እዩት። ምንም ስሜት የላትም ስታወራ፣ መናደድ የለም፣ መበሳጨት የለም ምናምን ነገር ማበላሸት እንደፈለገች በግልጽ ታስታውቃለች ማለት ነው። እና ከሷ ይልቅ ሄርሜላ ነበር ስትናደድ የነበረው። ምክንያቱም ሄርሜላ ያው ደስተኛ ሆና አብርሽን አገኘው ብላ እንትን ስታረግ መጣችባት ማለት ነው። ስለዚህ ደስታዋን እየነፈገቻት እየወሰደችባት እንደሆነ ያው ታውቃለች ሄርሜላ ማለት ነው። ከሷ ይልቅ ያው እሷ ናት እየተናደደች ያለችው። ምክንያቱም አብርሽን ከሷ ነጥላ ሄርሜላ የሆነ እንትን ችግር ውስጥ ስትገባ ማየት ነው የምትፈልገው ሩታ ማለት ነው። እና የዛሬ ቪዲዮ እንደምታዩት በዚህ መልኩ ተጨቃጭቀው ቁም ነገር ሳይኖርም በመበሻሸቅ ተበሻሽቀው ነው የጨረሱት። የዛሬ ቪዲዮ ያው በመሃል አስገብተው በጫጫታ እሱን ማስለቀሱት፣ እንደምናየው እሱን ማስለቀሱት። ሶሪ በእውነት እንደዚህ እንደምትል የሚያረጋጋኝ ህይወቱ ላይ ከወጣሽለት ነው። ትሰሚኛለሽ? አልደረስኩብሽም። እኔ ደግሞ በታሪክ ይሄንን ነገር ልተወዋች ምናልባት እየበገንኩ ነው እየተቃጠልኩም ነው ምንም እያልኩ ነው። አይመለከተኝም ስላችሁ እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? ይኸውልሽ አሁን ስለተናደደ ነው። ልቡን ጠንቅቄ ያውቀዋለሁ። አንቺ ያኔ ሺህ ጊዜ ተነግሮ ንዴቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ። ሺህ ጊዜ እየለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ። ገባሽ? አሁንም እዚህ ጋር ነኝ። አሁንም ከጎኑ ነኝ። እኔን ግን አሁን ነው እንደዛ ያለው። ገባሽ? ከጎኑ ነኝ። ስለዚህ ብዙ አትናደጂ። ምንም ያናድድ ነገር የለም። ህይወቴ ላይ አትግቢበት። አዲስ ህይወት ጀምረናል። ኤክስ ነሽ አሁን ገባሽ? ኤክስ ታውቂያለሽ። ምናልባት እንግሊዘኛ ከገባሽ ከተረዳሽ። ስሚኝማ ይኸውልሽ የሆነ ጊዜ ግን ይሄ በጣም ይቆጭሻል። ምን አለ በቀረብኝ፣ ምን አለ እንደው ሰው ሚለኝም በሰማው ብለሽ አፍሽን እንደዚህ እና ለምንድን ነው የማይነቃው? እሱስ በራሱ ውሳኔ ለምንድን ነው መወሰን የማይችለው? እሷ ስታወራ መልፈስፈስ ምናምን ለምንድን ነው የሚያሳየው? እውነት ነው ይወዳታል፣ ለልጁ እናት ናት። ግን
ሁሌ ደግሞ መሸወድ የለም፣ ሁሌ ደግሞ መፎገርም የለም። አንዳንዴ ዞር ማለትም ተገቢ ነው። ግን ያው ዞር ቢልም ያው እየተከተለችው እግር በእግር ሰላም እንዳያገኝ እያረገችው ነው ማለት ነውና የቻናል ቤተሰቦች አሁንም እኔ ወገንተኛ አይደለሁም። መጥፎ ለሰራ ተቻለው፣ ጥሩ ለሰራ አደንቃለሁ። ምክንያቱም ቪዲዮዎች የምንማርባቸው ስለሆነ ዝም ብሎ አይቶ መዝናናት ብቻ ሳይሆን እየተማርንባቸው መሄድ አለብን። ምክንያቱም አሁን ሩታ የምትደግፉ እኔ እንኳን ልደግፍ ብል ማለት ነውና ሩታን የምትደግፉ አይ ልክ ናት እናንተም ትዳር ውስጥ ብትገቡ እንትን ውስጥ የምትገቡ ልክ እንደ ሩታ ራሳችሁን ችላችሁ የምትቆሙ እንዳይመስላችሁ። ሁሉም ላይፉ የተለያየ ነው። ሁሉም ህይወት የተለያየ ነው። ምክንያቱም እሷ የራሷ የምትችልበት አቅም ሊኖራት ይችላል። ከማንን ጋር ኖረች ተለያየች አልተለያየች ማለት ነውና እኔም እንደ ሩታ ልሁን ማለት አስፈላጊ ነው ብዬ አላምንም። ምክንያቱም ስትፈልጉ የምታባረሩ ስትፈልጉ የምታስጠጉ ምናምን ሳይሆን በቃ ትዳር የሚባለው ነገር ህይወት የሚባለው ነገር በጣም ትልቅ እንደሆነ ማየት አለባችሁ። ምክንያቱም ሰው ነው ከእናንተ ጋር የሚኖረው እንጂ እቃ አይደለም። ስትፈልጉ የምታባረሩት ስትፈልጉ የምትሰበስቡት ነገር አይደለም ለማለት ነው። ከዛ አንጻራቸው ነው እንደዛ አይነት አስተያየቶችን የሰጠሁት ማለት ነው ቻናል ቤተሰቦች።